ኤፋ ብሩክና ሀይሚን አገናኝቷቸዋል። ብሩክም ከሀይሚ አንደበት ሁሉንም ነገር መስማት እፈልጋለሁ ባለው መሰረት ዛሬ ሁሉንም ነገር በአንደበቷ ነግረዋለች። ብሩክም ለሀይሚ ቃል ገብቶላታል። ሀይሚ ወደ ቤት የምትመለሰው የአብሳላት ጉዳይ ሙሉ ለሙሉ ሲያልቅ እንደሆነም ተናግራለች። የአብሳላት ጉዳይ ካሁን በኋላ እንዳለቀ ቁጠሪው ሲልም ተደምጧል። በዚህ ነገር ቃል ግባልኝ እያለችውም እጇን እንዲመታላት ስትጠይቀው ነበረ። ብሩክም በዚህ ነገር አሁኑኑ ነው ቃል የምገባልሽ በማለት በብሩክና በሀይሚ መካከል ያለው ነገር ወደ መስተካከል እየሄደ ያለ ይመስላል። እንግዲህ ኤፋ ሀይሚ በወሰነችው ውሳኔ ምንም እንኳን ደስተኛ ባይሆንም እንግዲህ ከአሁን በፊት ለብሩክ ብዙ እድል እየሰጠሽው ምን እንዳደረገች ታውቂያለሽ በማለትም ተናግሮ ነበረ። ይሁን እንጂ የሀይሚን ውሳኔ ለመንቀፍ ሁለታቸውም አልፈለጉም። አብርሽም ሆነ ኤፋ እንደዚሁ ፍፄንም ጨምሮ ሁላቸውም በጸጥታ ነበረ ሀይሚ ውሳኔዎቿን እንደዚሁም መስፈርቶቿን ስታብራራ እያዳመጧት የነበሩት። ሀይሚ ምንም አይነት ነገር ብትወስን እኛ ከጎኗ መቆም አለብን ሲልም አብርሽ ተደምጧል። እንግዲህ አብርሽና ሀይሚ በመካከላቸው ያለውን ነገር ለመፍታት እየሞከሩ ነው። ሀይሚ ውሳኔዎቿ ጠበቅ ጠበቅ ያሉ ቢሆኑም ብሩክ ደግሞ የሀይሚን ውሳኔ እንደሚያከብርና ካሁን በኋላ በእኔ በኩል ምንም አይነት ክፍተት አታገኝም ሲልም ተደምጧል። አብርሽና ኤፋም ይህ ነገር እውነት አንቺን የሚያስደስትሽ ከሆነ አንድ እድል እንሰጥሻለንም ሲሉ ተደምጠዋል። እንደዚሁ ኤፋ መጀመሪያ እናንተን ለማስታረቅ መሞከር ነበረብኝ፣ እንደዚሁም ያንቺን ፍላጎትም መጠየቅ ነበረብኝ መጀመሪያውኑ ሲል ተደምጧል። በጣም ደስ የሚል ነገር ነው። ብሩክና ሀይሚ ችግሮቻቸው ለመፍታት እየሄዱ ያሉበት መንገድ በጣም ስኬታማና ደስ የሚል ነገር ነው። ይሁን እንጂ ሀይሚ አሁን ከቡራ ጋር ወደ ቤት ትሄዳለች ወይስ ከነ አብርሽ ጋር ወደ ኤፋ ቤት ትመልሳለች የሚለውን ነው ይዤላቸው የመጣሁት። እንደዚሁም ሰፊ በዛሬው ቪዲዮ ዙሪያ የሚብራሩ ነገሮች፣ የሚያሳዝኑም የሚያስደስቱም ነገሮች ይዤ ነው የመጣሁት። እስከ መጨረሻው ድረስ ቪዲዮውን ሳታዩት አስተያየት ለመስጠት አትቸኩሉ። ሀይሚ አስከትላም ብሩክ በራሱ በኩል ያሉትን ነገሮች በቅርብ ጊዜ ካልፈታ ወደ ውጭ ሄዳለሁም ስትል ተደምጣለች። ይህ ነገር ብሩክንም እያስደነገጠው ይመስላል። ብሩክን ብቻ ሳይሆን ኤፋና አብርሽን ፍፄንም ጨምሮ እያስደነገጠ ይመስላል። ይሁንና እስኪ በስተመጨረሻስ ምን ትወስናለች የሚለውን እንግዲህ አብረን እያየ ነው የምንቆይ ይሆናል። እንደዚሁም በፍላጎቷ ላይ የተመሰረተ መሆኑን ለማረጋገጥና ነገሮችን በቻለው አቅም ለማስተካከል በቤት ውስጥ እየተከናወነ ያለ ነገር በተለይ ደግሞ በአብሳላት ጉዳይ ላይ ምንም የሚመለከተኝ ነገር የለም፣ ይሄን አንቺ ታውቂያለሽ በማለት በመካከላቸው ያለውን ነገር አስረድቶ ሀይሜን ይዞ ለመመለስ ምክንያቱም ይህ ውሳኔ በተለይ ደግሞ በችኮላ የሚወሰኑ ውሳኔ በጣም ብዙ ዋጋ ሊያስከፍሉን ይችላሉ። ለዚህም ነው አብርሽ ሀይሚ ከቤት ድረስ ብሩክን ለማግኘት ከብሩክ ጋር ተገናኝተው ለመወያየት፣ ለማውራት፣ ለመነጋገር እዚህ ቦታው ድረስ ስትደርስ ምንም ያልነገረቻቸውን ይህንን ነገር አሁን ድንገት እንዴት ወሰነች? በዚህ ነገር ላይ ቀድማ ብታስብ ኑሮ እኛን ታማክረን ነበር። ይህ ነገር በጣም ቸኩላ ነው እያሰበች ያለችው ምናልባትም በማለት ለሀይሚ ሲጨነቅላት ነበረ አብርሽ የሚታየው። ኤፋ ግን እህቴ ምንም ነገር ታደርግ ካሁን በኋላ አንድ ነገር ልታደርግ ስትል ግዴታ እሱን አስፈቅዳ ግዴታ እሱ ፈቅዶላት ነው የምትንቀሳቀሰው። አሁን ደግሞ እስኪ በነጻነት እንደፈለገች ትሆን በማለት የሀይሚን ሀሳብ የደገፈ ይመስላል። ነገር ግን አብርሽ ይህንን ሀሳቧን ለማስቀየር የሚሞክር ይመስለኛል። ቢያንስ አንድ እድል ቢሰጠውና ብሩክ አንድ እድል ቢሰጠውና እንደገና ለማስታረቅ እንግዲህ እየተከናወነ ያለው ነገር በጣም ረብሽ ሆናል። የእህታችን የጤና ጉዳይ የሚያሳስበናል። ዝም በማለታችን ደግሞ ፈርተን ወይም ደግሞ ሳናውቅ ቀርተን እንዳይመስላቸው ብለው ነው ብሩክ ሌለበት። እንደዚሁም ብሩክ ቢኖርም ባይኖርም ጣጣ የለምንም ብሏል ኤፋ። እርግጥ ኖርም አልኖርም እውነቱን ነው፣ ጣጣ የለውም። በዋናነት ወንድሟ ነው ሊመክራትም
እንደዚሁ ደግሞ ጉዳዩ መስተካከል የማይችል ነገር ከሆነ ወደ ቤቱ መልሶ ቤቱ ቢያስቀምጣትም ወንድሟ እስከሆነ ድረስ መብቱ ነው፣ ሙሉ መብት አለው። ይሁን እንጂ ብሩክም ላይ ሆነ ሀይሚ ላይ ጥፋቱ ቢያንስ ሀይሚን ቤት ድረስ መጥቶ ወደ ቤቱ ሊወስድ ከመወሰኑ በፊት አንድ ጊዜ ሁለታቸውን ለማስታረቅ ሁለታቸውንም ተቆጥቶ ለማስታረቅ አንድ ጊዜ እንኳን ቢሞክር ጥሩ ነው ባይነኝ። በተለይ አሁን ላይ አብርሽም ኤፋም ተቆጥተዋት ሀይሚ ዛሬ የወሰነችውን ውሳኔ ያስቀይሯታል ብዬ ተስፋ አደርጋለሁ። እንግዲህ ብሩክ በእነሱ ፊት ለፊት ሀይሚ የምትወስነውን ከኔ መራቅም ከሆነ የምትወስነው ከኔም ጋር መቀጠል ከሆነ የምትወስነው በእሷ አንደበት መስማት እፈልጋለሁ ብሎ ስለሆነ ቃል የገባው እንግዲህ በቃላቸውን መሰረት ኤፋ ሀይሚን ይዟት መጥቷል። እንደዚሁም አብርሽም አብሯቸው መጥቷል። ሀይሚም ሲጠበቅ የነበረውን የሀይሚ ውሳኔ ይኸው ተደምጧል። ብሩክም የሀይሚን ውሳኔ ለማክበር የቻለውን ነገር ሁሉ እያደረገ ነው። ይሁን እንጂ የሀይሚ ውሳኔ አሁን ላይ ብሩክና ሀይሚን እስከ መጨረሻው የሚያለያይ ነው የሚመስለው። ምክንያቱም እሱ ፈጽሞ መሄድ የለብሽም ብሏል፣ እሷ ደግሞ ግዴታ መሄድ አለብኝ ብላለች። ስለዚህ አሁን ላይ ብሩክና ሀይሚ እንድታረቁ ወይም ደግሞ በመካከላቸው እርቅ እንዲሰፍን የአብርሽና የኤፋ ርብርብ እንደዚሁም የፍፄንም ጭምር ያስፈልጋል። ሀይሚና ብሩክን ቤት ድረስ ሀይሚን ለመውሰድ ከመምጣት ይልቅ በዋናነት ሁለታቸውንም ተቆጥቶ ወደ ማስታረቁ ቢካሄድ ከዛ በኋላ ደግሞ አንዴም ሁለቴም ተመክረው የማይስተካከሉ ከሆነ ነው እንደዚህ ወደ መለያየት ሀሳብ የሚመጣው እንጂ እየተከናወነ ያለው ነገር እንደዚሁ በቪዲዮ እንደዚሁ በአንዳንድ ቴክስቶች ስለደረሰንና ስላየን ብቻ እህታችንን ከቤቷ ድረስ ከመኖሪያ ቤቷ ድረስ ሄደን ወደ ቤታችን መመለሱ ምንም እንኳን ቢቻልም ቀዳሚ መሆን ያለበት የማስታረቁ ጉዳይ ነው። አይችልም ቤቷ ሄዶ እሷን መመለስ አይችልም አልልም፣ ይችላል። ነገር ግን በቅደም ተከተል ቢሆን ደግሞ ይበልጥ አሪፍ ነው። በዋናነት ለማስታረቅ መሞከር። በሁለታቸውም መካከል ብሩክና ሀይሚ እንዲለያዩ የሚፈልጉ ወገን አለ፣ በዙሪያቸው ያሉ ጓደኞች አሉ፣ እንደዚህ አይነት ሀሳብ ያላቸው ምናልባት ብሩክና ሀይሚ ሳያውቁ አላግባባቸው ያለው ነገር አንዳንዴ ምክንያቱን ሳያውቁት ነው ብዙ ጊዜ የሚጣሉትና ይህ ነገር ከየት ነው ምንጩ ከየት ነው? እንደዚሁም ደግሞ በአብሳላት በኩል ያለውን ነገር ብሩክ እስከ መጨረሻው በአብሳላት ጉዳይ አይመለከተኝም ብሏል። ምንም እንኳን አሁን ላይ እየተከናወኑ ያሉ ነገር በተለይ ሀይሚ ከቤት ከወጣች ወደዚህ በአብሳላት ላይ ትልቅ ተስፋ እየታየ ይገኛል። አብሳላት በጣም ደስተኛ ሆናለች ባይዘው ሀይሚ ከቤት ስለወጣች። እንደዚሁ በተለይ የዛሬው ውሳኔዋ ደግሞ ለአብሳላት ትልቅ ተስፋ ሰጥቷታል። ሀይሚ ወደ ውጭ ብቻዬን ሄዳለሁ ነው ያለችው። አንተ ሄድክም አልሄድክም አንተን የምጠብቅበት ነገር የለኝም በማለት ከኔ ጋር መሆን አትፈልጊም ወይ ሲላትም አንተ የማትፈልገውን አብሮነት እኔም አልፈልገውም ነው ያለችው ሀይሚ። በዚህ ነገር ላይ እኔ ደጋግሜ ያስቤበት ካሁን በኋላ ከአንተ ጋር መቀጠልም ሆነ አለመቀጠል ሌላ ጣጣ ነው። ህይወቴን ግን ራሴ በፈለግኩትና በፈለግኩት መልኩ ነው የምኖረው ብላ ተናግራለች። ይህንን ነገር አሁን ከሁለት ቀን በፊት ብሩክም ሲናገር ነበር። ወደ ዱባይ እንሄድ ባለችው ጊዜ አንቺ ስላልሽ ነው ወይ የምንሄደው ብሎም ተናግሮ ነበረ ብሩክ ለሀይሚ። ባይዘዌ ሰው አብሮ እየኖረ እስካለ ድረስ በትዳርም ሆነ በጓደኝነትም በስራም በተለያየ አጋጣሚ ሲገናኝ አንዱ አንደኛውን አዳምጦ ሌላኛውን አክብሮ ነው መሆን ያለበት። አንደኛው ሲያዝ አንቺ አዘሽ ነው ወይ፣ አንደኛውን የሆነ ነገር ሲናገር አንቺ ብለሽ ነው ወይ የሚባል አባባል ቤት ያፈርሳል እንጂ ቤት አይገነባም። በቻላችሁት አቅም ውሳኔያችሁን እርስ በርስ ተደማመጡ፣ እርስ በርስ ተረዳዱ፣ ነገሮችን ለማመቻቸት ሞክሩ። ይህን ለማለት እፈልጋለሁ። ጨረቃዎቻችን ሀይሚዬ ወደ ውጭ ሄዳለው ያልሽውን ነገር በተለይ ብትተይው፣ እንደዚሁም ወይም ደግሞ ብሩክ በዚህን ነገር ላይ በቻልከው አቅም ከሀይሚ ጎን ለመሆን ብትሞክር ባይነኝ። አንደኛችሁ ስትሸነፉ ነው ወደ እርቅ ወደ መስማማት እንኳን የሚመጣውና ሁለታችሁም በየአቅጣጫችሁ ድርቅ ብላችሁ በውሳኔያችሁ ከቀጠላችሁ ደግሞ
በመካከላቸው ያሉ ክፍተቶች እየሰፉ እየበዙ ስለሚሄዱ ለእናንተ ፈተና ነው የሚሆኑባችሁ። ስለዚህ በቅርብ አብርሽና ኤፋም የቻሉትን ነገር አድርገው እነዚህን ልጆች ያስታርቁልናል ብለን ተስፋ እናደርጋለን። ይሁን እንጂ ዛሬ ሀይሚ የወሰነችው ውሳኔ በጣም ብዙዎቻችንን አስደንግጦናል። አብርሽና ኤፋ ከሀይሚ ወደ ውጭ ከመሄዷ በፊት በተለይ ሀይሚ ወደ ውጭ ሄደች ማለት ብሩክና ሀይሚ ተለያዩ ማለት ሊሆን ይችላል። እርግጥ እኔ በምንም አይነት ሁኔታ ውስጥ ቢሆኑ እስከዛሬ ስናገር እንደነበረው ብሩክና ሀይሚ እንኳንስ ዱባይና ኢትዮጵያ መሆን አይደለም ለምን ዓለም ጠረፍ ላይ አይሆኑም እንደማይለያዩ እርግጠኛ ነኝ። ምንም እንኳን በመካከላቸው ያለው ነገር እንደዚሁ አሁን እያሳለፉት ያለው ህይወት በጣም ከባድና በመካከላቸው በጣም ክፍተት እየተፈጠረ ያለ ቢመስልም ብሩክና ሀይሚ በስተመጨረሻ አንድ መሆናቸውን እርግጠኛ ነኝ። ይሁን እንጂ ለአብርሽና ለኤፋ ማስተላለፍ የምፈልገው ነገር በዋናነት እየተከናወነ ያለውን ነገር እናንተም ታውቃላችሁ። ብሩክም በአብሳላትና በሱ መካከል ያለውን ነገር ግልጽ ያደርግላችሁና እናንተም ተቆጡት፣ እናንተም ምከሩት። ሀይሚንም እንደዚሁ በተለይ ብቻዬን ሄዳለሁ የምትለውን ነገር እና ከቤት እወጣለሁ የምትለውን ነገር እንድትተው አድርጋቸው። ብሩክም ደግሞ ከሱ በኩል ያለውን ስህተት በመምከር ሁለታቸውን በመጀመሪያ ለማስታረቅ ሞክሩ ባይ ነኝ። ምክንያቱም ከዛ በኋላ ነው እንግዲህ ሁለታቸውን ወደ ማለያየት እንደዚሁም ሀይሚዬን ይዛችሁ ወደ ፈለጋችሁበት ወንድሞቿ እስከሆናችሁ ድረስ እናንተም ቤት አኖራችኋት፣ አባቷን ቤት አኖራችኋት እንደፈለጋችሁ ከማድረጋችሁ በፊት አንደኛ ዙር ብቻ አንድ እድል ለማስታረቅ ሞክሩ። ሀይሚም ብቻዋን ወደ ውጭ ሳትሄድ በመካከላቸው ያለው ክፍተት ሳይሰፋ ባይ ነኝ። ስላዳመጣችሁ ከልብ አመሰግናለሁ። መልካም ጊዜ